ትነግድ ነበር። አስወጡ። ወጥቻለሁ። 5 ዓመት ሆኗል። 5 ዓመት ነው። ንግዱን አጥቷል። እውነት ነው። ትዳሩንም አጥቷል። 5 ዓመት ነው ትዳርም ከተለየ። በድሩ ጋዲያኖስ የሆነ ነገር አገናኝታችሁ እስኪ ተናገሩ። እጅና ወርቅ ምን ይባላል? ባለቤት ስሟ ማን ነው? የእጅ ወርቅ። እንደ እግዚአብሔር ቃል አውጃለሁ። የከሰራችሁ ሰዎች በኢየሱስም ክሳራውን ከጀርባችሁ አንከባላ። ከሆነ ጊዜ በፊት የሆነ ነገር የነበራችሁ፣ መኪና የነበራችሁ፣ ቤት የነበራችሁ፣ ገንዘብ የነበራችሁ ዛሬ ባዶ የሆናችሁ ወደኋላ እንዴት እንደተመለሳችሁ ሁሉ ማታውቁ ሰዎች፣ ግራ የተጋባችሁ ሰዎች ዛሬ ከነገራችሁ ጋር የሚያገናኝ ፓስወርድ ተቀበሉ። ሄይ ካመናችሁ አሜን በሉ። አሁን ሲናገር ደመና የለም፣ ነፋስ የለም፣ ሸለቋችሁ ግን በውሃ ይሞላል። በእግዚአብሔር ቃል ተነብያለሁ። በእግዚአብሔር ቃል አውጃለሁ። ስናገርም ድምፅ ሆነ ይላል መጽሐፍ ቅዱስ። የምናገረው ቃል በሕይወታችሁ ላይ ድምፅ ያመጣል። እስኪ ከኔ ጋር ድምፅ ይሆናል በሉት። ሃሌሉያ ሃሌሉያ። በጣም ብዙ ክሳራ ውስጥ ያላችሁ ሰዎች ለእናንተ ነው የምጸልየው። የሆነ ነገር ጀምራችሁ መጨረስ ያልቻላችሁ ሰዎች ለእናንተ ነው የምጸልየው። መጀመር እየፈለጋችሁ ፈርታችሁ የቆማችሁ ሰዎች ውስጣችሁ ላይ ድፍረትን እፈጥራለሁ። ሰንጥቆ ማለፍ እንደሚቻል እንድታምኑ ጸልይላችኋል። የእግዚአብሔር ጸጋ ያግዛችኋል። ሌላ ሰው ሆነ ትፈጠራለህ። መነጋገሪያ ትሆናለህ። እግዚአብሔር በሰዎች ዘንድ ያንተን ጉዳይ አጀንዳ አድርጎ ይሰጣል። ያንተን ቦታ አስለቅቆ የወረሱ ሰዎች አሉ። እውነት ነው። አስለቅቆ የቀሙ ሰዎች አሉ። እውነት ነው። ከመንገድ አንተን አስወጥቶ ራሳቸው መንገድን የያዙ ሰዎች አሉ። እውነት ነው። የእግዚአብሔር ሰው እውነት ነው። እነዚያን ሰዎች ዛሬ መንገድን አስለቅቃለሁ። አሜን። እነሱ ወደ መንገዳቸው ይገባሉ፣ አንተም ወደ መንገድ ትገባለህ። አሜን። ይሄ መልእክት ነው ለሁሉም። አሜን። ያላችሁ መንገድን ያስለቀቀ ጠላት አይኑ እያየ አንተም ወደ መንገድ ትገባለህ፣ እሱም ወደ መንገዱ ይገባል። ከክሳራ መንገድ ትወጣና ወደ ስኬት መንገድ ትገባለህ። ከባዶነት መንገድ ወደ ሙላት መንገድ ትመጣለህ። ልትረዳ በማትችልበት መንገድ በድግምት በመተት እውነት ነው። ከንግድ መስመር አስወጡ። እውነት ነው። ትነግድ ነበር። አስወጡ። ወጥቻለሁ። አሁን 5 ዓመት ሆኗል። 5 ዓመት ነው። ወጣል። ሁሉም ነገር እውነት ነው። ትክክል። የዛሬ 5 ዓመት ንግዱ ብቻ ሳይሆን በዚህ ከጀርባ ሰዎች በሰሩት በክፋት መሳሪያና ድግምት ንግዱን አጥቷል። እውነት ነው። ትዳሩንም አጥቷል። 5 ዓመት ነው ትዳርም ከተለየው። ሁሉም አንድ ላይ ነው። አንድ ላይ ነው። ስራውም ትዳሩም ጤንነቴም ራሱ ብዙ ነገር እግዚአብሔር እንደዚህ ያለኝ መንገዱን የተቆጣጠሩ ሰዎችን ከመንገዱ አስለቀቃለሁ። አሜን። በተመሳሳይ ሁኔታ ባልታሰበ ጊዜና ሁኔታ ንግዳችሁን የለቀቃችሁ ሰዎች፣ ፋይናንሳችሁን የጣላችሁ ሰዎች፣ ትምህርት ያቋርጣችሁ ሰዎች፣ የሆነ ፕሮሴስ የተበላሸባችሁ ሰዎች ፕሮሴሳችሁን እንደገና አነሳለሁ። ትጀምራለህ፣ ትጨርሳለህ። ኧረ አንድ ሰው አሜን ይበል። በጣም የሚገርማችሁ ነገር ከዛ በኋላ ይሄ ሰው ከ10 ጊዜ በላይ ሞክሯል፣ አልተሳካለትም። እውነት ነው። ትሞክራለህ፣ ፌል ያደርጋል። እውነት ነው። ትሞክራለህ፣ ፌል ያደርጋል። አሁንም እሰራለሁ ምለው ነገር ሁሉ ያበላሹብኛል። እንደገና እሰራለሁ እላለሁ፣ ያበላሹብኛል። ምሰራው ነገር ሁሉ እፈራና ተወዋለሁ። ሁሉ ነገር አሁን ምንም እንዳልሰራ አድርገውኛል። ለ5 ዓመት በሟርተኞች ዘንድ የተያዘውን በረከት አንድ ባንድ ሂሳብ ሰርተን እናስመልሳለን። አሜን። እናወራርዳለን። አሜን። ሁልጊዜ አለቅሳለሁ። እንደዚህ ቴሌቪዥን ሳይ አንተ ስታገለግል ፎቶ ቲቪ ላይ ባለው እንት ላይ እጄ ላይ እንዲጭኝ አለቅሳለሁ ሁልጊዜ። ዛሬ ተረኛ ነህ። አሜን። እና ብዙ ነገር የነበረኝ ሰው ነኝ። ብዙ ነገር መስራት እየሰራ የነበርኩ ሰው ነኝ። አሁን በዙሪያዬ ጓደኛ የሚመስሉ ቤተሰብ የሚመስሉ ናቸው እየጎዱኝ ያሉ የሥራ ባልደረቦቼ፣ ጓደኞቼና ወንድም ቤተሰቦቼ። እዛ ጋር ያለውን ያንተ የሆነውን በሙሉ ኦዲት አድርገህ ወደ አንተ ያዛሉ። አሜን። ሃሌሉያ። አሜን። አሜን።
አሜን አሜን አሜን። እግዚአብሔር ሰው አሜን። ታያለህ፣ እግዚአብሔር እንደዚህ አለ። አሜን። ሟርተኞችን ከፍታውን አስለቅቃለሁ አለ። አሜን። ሟርተኞች ከወጡበት ከፍታ ወደ ታች ይፈጠፈጣሉ። አሜን። ሸለቆ ላይ ያሉ ሰዎች ወደ ተራራ ይወጣሉ። አሜን። 5 ዓመት ሆኗል። በአመቱ መስጊያ 50 ሺህ ብር እየከፈለ ይሄ ሰው ያስደግማል፣ ይሰራል፣ ያስረግማል፣ ስምህን እያስጠራ በድሩ አዎ በድሩ አዎ ጋዲያኖስ አንድ ጊዜ እኮ ነው ይሄ ሰው ፌል ያደረገው። ፋይናንሱ ፌል አረገ፣ ትዳሩ ፌል አረገ፣ ጤናው ፌል አረገ። እውነት ነው። ዝም የአየር ላይ ነው ያለው። ምንም ነገር ልክ 5 ዓመት አንድ ላይ ነው። አንድም ላይ እስካሁን ምን ተመታው? አንድ ላይ እስካሁን አንድ ላይ ትነሳለህ። አሜን። ሁሉ ነገሩ አንድ ላይ ይነሳል። አሜን። ጠላት አፍ ውስጥ የያዘውን አሜን በተሰጠኝ ስልጣን ጎሮሮን ይዤ አስተፋዋለሁ። አሜን። እጅ ላይ ነው ማስተፋው። አሜን። በጣም በሚገርም ሁኔታ የመነጋገሪያ ርስት ሆናል። አሜን። እስኪ አንድ ጊዜ የሆነ ነገርና የሆነ ነገር አገናኝታችሁ እስኪ ተናገሩ። እጅና ወርቅ ምን ይባላል? ባለቤት ስሟ ማን ነው? የእጅ ወርቅ። ምን ያለው መሰለ ጠላት ስራ ስትጀምር በስራ ዙሪያ፣ ትዳር ላይ በትዳር ዙሪያ፣ ጤንነት ስታገኝ በጤንነት ዙሪያ፣ አዎ ፋሚሊ በሙሉ በመርገም የተመታ እውነት ነው። ያለ ዕድሜ የሞተ እውነት ነው። ቤተሰቦች ሁሉ የተጎዳ ነው። እውነት ነው። ትክክል። በጣም አደገኛ የሆነ መንፈስ ቤተሰብን እየተከተለ እየመታ ነው ያለውና እግዚአብሔር ከቤተሰቦቹ መካከል አንተን የመረጥኩት እኔ ነኝ አለ። አሜን። አነሳው አለኝ። አሜን። እንደ ትልቅ ተራራ ከፍ አደርጋለሁ አለ። አሜን። ትገፋለህ፣ አትወርቅም። አሜን። ያሳድዱሃል፣ ግን ደርሶ አይዙህም አለ። አሜን። ባነደዱት እሳት አትቃጠልም። አሜን። እነሱ በቆፈሩት ጉድጓድ ውስጥ አትገባም አለ። አሜን። ለሱ እየተናገርኩ ትንቢታዊ ቃል አለ። ጠላት የሰራው መሳሪያ በእናንተ ላይ አይከናወንም። አንተ ሰው ቁጭ ያለ የሥራ ፍቃድ ያለው ይነሳል። አሜን። አዎ ዝም ብሎ ፍቃድ ነው። እውነት ነው። አለ። አዎ አለኝ። ይጀምር ስራ። አሜን። ይጀምር። አሜን። በኢየሱስ ስም አንቀሳቀስኩ። አሜን። እሺ፣ በድሩ ሐሰን እባላለሁ። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። በብዙ በተለያየ እስራት ውስጥ ነበርኩ። ዛሬ ከዚህ በፊት የእግዚአብሔር ሰው አቦ በነበረ ጊዜ አንድ ጊዜ እንደዚሁ በእግዚአብሔር በሱ በኩል ሆኖ አግኝቶኝ ነበር። ዛሬ ለሁለተኛ ቀን ነው እዚህ መምጣቴ። ዛሬም ደግሞ በብዙ እስራትና በብዙ ተግዳሮት ውስጥ ነበርኩ። የእኔ ቀን ነው ዛሬ እግዚአብሔር ያገኘኛል ብዬ ነበር የመጣሁት። አግኝቶኛል። በጣም ነው ደስ ያለኝ። በብዙ በኩል ተግዳሮትና ብዙ እንቅፋት፣ ብዙ ሁኔታዎች ላይ ነበርኩኝ። ትዳር ነበረኝ፣ ከትዳሬ ጋር ተለያይቻለሁ። ስራም አሁን እየሰራሁ አይደለም። ስራዬንም እንደዛው ነው የተበታተነብኝ። በጤናዬም በኩል በተለያዩ እስራት ውስጥ ነው ያለሁኝ። ከነዚህ ሁሉ ብዙ ነገሮች ለመስራት አስባለሁ፣ ግን አይከናወንልኝም። ብዙ ነገር እሞክራለሁ። በአንድ ጊዜ ነው ሁሉም ነገር የተበለሻሸው። አሁን ደግሞ በእግዚአብሔር ሰው በኩል በነቢይ እዩ ጩፋ በኩል እግዚአብሔር ዛሬ በሁሉም አቅጣጫ ነክቶኛል፣ ተናግሮኛል። እግዚአብሔር የተመሰገነ ይሁን። በጣም ነው ደስ ያለኝ። እግዚአብሔር ደግሞ በባሪያው ጸጋውን ያብዛለት። አሁንም በጣም ነው ደስ ያለኝ። ስላገኘኝ በጣም ደስ ብሎኛል። የመጣልኝ መልእክት 100% እውነትና ትክክል ነው። ስለ ጤንነቴም ትክክል ነው። አሁን ሲጸለይልኝ እዚህ ጋር እግሮቼ በሙሉ አሳስሮኝ ነበረ። ልክ እሱ ና ብሎኝ ወደ እሱ ጋር ስሄድ ለቀቀኝ። ነፃ ሆኜ ነው የሄድኩት። እግዚአብሔር የተመሰገነ ይሁን። እና የሚከብደኝ ነገር ነበረ። በጣም እያለቀስኩ ነበረ። ራሱ ሰሞኑ የእሱ እንደውም በቲቪው ላይ የእሱ ፎቶ ላይ እየጫንኩ ነበረ ማለቅሰው። ዛሬ እግዚአብሔር እሱን በእግዚአብሔር ሰው በኩል በነቢዩ እዩ ጩፋ በኩል ስላገኘኝ በጣም ደስ ብሎኛል። የመጣልኝ መልእክት ሁሉም ትክክል ነው። ቃላት አይገልጸውም የተሰማኝን ደስታ እና በጣም ደስ ብሎኛል። አመሰግናለሁ።